በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞችና እህቶች በመላው ዓለም ያላችሁ በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለ2018 ዓመተ ምህረት ዘመነ ማርቆስ ሰንበተ ስብከት ወይንም ስብከት ለሚባለው ሰንበት በሰላም በጤና አደረሰን አደረሳችሁ። ከጌታችን ኢየሱስ ክርስቶስ ልደት በዓል በፊት 3 ሳምንታት የራሳቸው የሆነ ስያሜ አላቸው። ከሶስቱም የመጀመሪያው አንዱ የዛሬው ነው። ዛሬ ስብከት ይባላል። እንግዲህ መዝሙሩም ከታኅሳስ 7 እስከ 13 ድረስ ባሉ ቀናት ውስጥ የሚባለው ስብከት ስለሆነ ወልዶ መድኅነ ንሰብክ የሚባል መዝሙር ይነገራል። በዘንድሮ ዓመት ስብከት የገባው ታኅሳስ 12 ቀን የቅዱስ ሚካኤል ዕለት ነው። ቅዱስ ሚካኤል ወርሃዊ በዓሉ ነው። እንደዚሁም ደግሞ ጻድቁ አባታችን አቡነ ሳሙኤልም ዓመታዊ በዓለ ዕረፍታቸውና ክብረ በዓላቸው ቀን ነው። ለዚህ ቀን ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የዕለቱ መዝሙር እንደተለመደው የምንማረው ወልዶ መድኅነ አዳኝ የሆነ ልጁን እናስተምራለን አለ። ቅዱስ ያሬድ ነው ይህን የዘመረው። ቅዱስ ጳውሎስም ይህንን አስመልክቶ ግን በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንደተመዘገበው ንሕነሰ ንሰብክ ክርስቶስ ሀዘ ተሰቅለ የተሰቀለውን ክርስቶስን እናስተምራለን እንሰብካለን እንዳለ ሁሉ ቅዱስ ያሬድ ደግሞ አዳኝ የሆነ ልጁን እንሰብካለን ለዓለም እናስተምራለን አለ። ዘእምቅድመ ዓለም ሀሎ ከዓለም በፊት የነበረ በማእከለ ዓለም ያለ ዓለምን አሳልፈው የሚኖረውን እሱን ልጁን የአብ ልጁን የባሕሪ ልጁን እሱን እንሰብካለን እሱን እናስተምራለን አለ ቅዱስ ያሬድ። አክሊለ ሰማዕት እሱም ይሄ ቅድመ ዓለም ያለው ይሄ ልጁ አክሊለ ሰማዕት የሰማዕታት ዘውዳቸው ነው። አክሊሎሙ ለሰማዕት ስለሚለው አክሊለ ሰማዕት ይለዋልና ሰማዕታት እሱን ዘውድ አድርገው ተቀናይተው በዓለም ላይ ነገሱ፣ በአላውያን ላይ ነገሱባቸው፣ በኃጢአት ላይ ነገሰ። እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ቂርቆስ፣ እነ ቅድስት ኢየሉጣ እነዚህ ሰማዕታት ተብሎ እንደውም በአንድ ወቅት ዘመነ ሰማዕታት ተብሎ ብዙ ሰዎች ብዙ ክርስቲያኖች መከራ የተቀበሉበት ዘመን በቀደመው ዘመን ዘመነ ሰማዕታት ይባላል። ስለዚህ አክሊለ ሰማዕት ስለሆነ የሰማዕታት ዘውዳቸው ነው፣ አክሊላቸው ነው፣ ማሸነፊያቸው ነው፣ ዓለምን ድል መንሻቸው ነው፣ መናፍቃንን የአማንያንን ድል የሚነሱበት ነው፣ ወደ እምነት የሚመልሱበት ነው ብሎ አስተማረ ቅዱስ ያሬድ። ሰያሜ ካህናት የካህናት ሿሚያቸው አለ። የካህናት ሿሚያቸው ሰያሜ ካህናት ካህናትን የሚሾማቸው ዲያቆን ካህን ይባላል፣ ቀሲስ ዲያቆን ይባላል፣ ጳጳስ ካህን ይባላል። ክህነት 3 ወገን ነው፣ ዲቁና፣ ቅስና፣ ጵጵስና። እነዚህን ሁሉ ሰጥቶ ሕዝብን እንዲያገለግሉ ለመንግሥተ ሰማያት የሚያበቁ የሚያደርጋቸው የሚሾማቸው እሱ ነው አለ ቅዱስ ያሬድ። ወተስፋ መነኮሳት የመነኮሳትም ተስፋቸው ይህን ዓለም ተስፋ ቆርጠውበት የተዉት ሁሉ እሱን ተስፋ አድርገው በገዳም ጫካ ዳዋ ጥሰው ድንጋይ ተንተርሰው ጤዛ ልሰው የሚኖሩ በጫካ የሚኖሩት ሁሉ ተስፋቸው እሱ ነው። የመነኮሳቱ የመናንያኑ ዓለምን የተዉ የመነኮሳት የነ አቡነ ገብረ መንፈስ ቅዱስ የነ አቡነ ተክለ ሃይማኖት የነ አቡነ ሳሙኤል የነዚህ ተስፋቸው እሱ ነው። ዓለምን ትተው እሱን ተስፋ አድርገው ህድግዎ ወመንንዎ ለዚህ ዓለም ይሄን ዓለም ትተውት ንቀውት ይቅርብን አንፈልገውም ብለው ዓለሙ ሳይንቃቸው እነሱ ቀድመው ንቀውት፣ ዓለሙ ሳይተዋቸው እነሱ ቀድመው ትተውት፣ ዓለሙ ሳይገላቸው እነሱ ገድለውት ቅዱስ ጳውሎስ እንደተናገረው እኔ በዓለም ዘንድ የሞትኩ ነኝ ዓለምን በእኔ ዘንድ የሞተ ነው ይላል። ገላትያ ላይ በጻፈው መልእክቱና ባስተማረው ትምህርቱ ምንኩስና ማለት በዓለም ዘንድ መሞት፣ ዓለምን በእኛ ዘንድ የሞተ እንደማለት ነው። አንድ ሰው መነኮሰ ማለት በሱ ዘንድ የዓለም ፍላጎት የሞተ ነው። ዓለማዊ ፍላጎቱ ሞቷል። ዓለማዊ ፍላጎቱን ከውስጡ አውጥቶ ጥሏል። ዓለምን ንቋል ማለት በዓለም ውስጥ ያለውን ክብሩን፣ ጌጡን፣ ግምጃውን፣ አውራጃውን፣ ልብሱን፣ ስልጣኑን፣ ኑሮውን፣ ሕይወቱን፣ ገንዘቡን፣
በዓለም ውስጥ የሚገኘውን ተድላ ደስታ፣ ምድራዊ ደስታን፣ ምድራዊ እርካታን መናቅ ማለት ነውና እንደዚህ ለናቁ ለመነኮሳት ተስፋቸው እሱ ነው። ወተስፋ መነኮሳት የመነኮሳቱ ተስፋቸው እርሱ ነው። ማን? ወልድ ኢየሱስ ክርስቶስ እሱ ማለት ነው። ወልዶ መድኅነ ንሰብክ ከዛ ማጠቃለያውን መድኃኒት የሆነ የዓለም አዳኝ የሆነ ልጁን እንሰብካለን፣ እናስተምራለን፣ እንገልጣለን አለ ማለት ነው። እንግዲህ ይሄ ሰንበት እንግዲህ ስብከት ነው ሲባል ነቢያት ስለ ወልድ ወደዚህ ዓለም መምጣት፣ ስለ ሥጋ መልበስ፣ ስለ ሰው መሆኑ እንደተናገሩ የሚመሰከርበት ሰንበት ነው። ነቢያት ያ የተነበዩለት ትንቢት የተናገሩለት ወንጌሉንም እንመጣበታለን። ምስባኩም አለ፣ ወንጌሉም አለ። ነቢያት ሰበክዎ ሰማዕተ ኮንዎ ፈኑ እዴከ ለወላዲ ይብልዎ አለ ራሱ ቅዱስ ያሬድ በዚሁ ቀን በሚመሰገነው ምስጋና ላይ አበይት ነቢያት ደቂቅ ነቢያት ሰበክዎ እሱን ሰበኩት፣ እሱን አስተማሩት፣ እሱን ገለጡት። ትንቢቱ ለመላእክት ነው የተገለጠላቸው። ዘመነ ትንቢት ልክ ቅድመ ክርስቶስ ቅድመ ልደተ ክርስቶስ እንደነበርን ሆኖ ነው ችን ሳምንት የምናመሰግንባት። እነዚህን 3 ሳምንታት ቅድመ ልደተ ክርስቶስ እንደነበርን ሆኖ ነቢያት እንዴት ይሉ እንደነበረ፣ ፍዳው እንዴት እንደነበረ፣ መከራው እንዴት እንደነበረ፣ ችግሩ እንዴት እንደነበረ የምናስታውስበት ወደ ኋላ ጾመም ነው። ጾመ ነቢያት እያልን ስንጾም የከረምነውም ነቢያት እንደ ጾሙ ለመጾም ነቢያት ይወርዳል ይወለዳል ብለው ነው የጾሙት የጸለዩት። እኛ ደግሞ የምንጾመው ነቢያት ይወርዳል ይወለዳል ብለው የጾሙለት፣ በእኛ ዘንድ ደግሞ ተወልዶ ከተወለደ በኋላ ዓለምን ካዳነ በኋላ ተገኝተን ድነናል። ይህን ጾም እንድንበታለን፣ ንስሐ እንገባበታለን፣ ከኃጢአት እንወጣበታለን፣ ከእግዚአብሔር እንታረቅበታለን ብለን ነቢያት የጾሙትን ጾም ከ7ቱ አጽዋማት አንዱ ሆኖ እንጾማለን ማለት ነው። ስለዚህ ትንቢቱ መጀመሪያ የተገለጸላቸው ለመላእክት ነው። በአጭር ቁመትና በጠባብ ደረት እንደሚወሰን ሰው እንደሚሆን የተገለጠላቸው ለነቢያት ነው። ለነቢያት የተገለጠውን ትንቢት ማነው? ለመላእክት ነው። መላእክት ደግሞ የተገለጠላቸውን ትንቢት ለነቢያት ነገሯቸው። ነቢያት ደግሞ ብዙ ትንቢት ተናገሩ፣ ብዙ ምሳሌ መሰሉ ስለሱ ስለ እመቤታችንም እሷን በዕፅ ሲመስሉ፣ እሱን ደግሞ በእሳት ሲመስሉ፣ በደብረ ሲና እሳቱ እንጨቱን እንዳላቃጠለ ሁሉ ባሕሪ የመለኮቱ የእመቤታችንን ማኅተመ ድንግልናዋን ሳይለውጥ እንደምትወልደው ከእሷ እንደሚወለድ ተናግረዋል ማለት ነው። ስለዚህ ነቢያቱ የእሱን ወደዚህ ዓለም መምጣት አስቀድመው በምሳሌ እየመሰሉ ትንቢት እየተናገሩ ሱባኤ እየቆጠሩ እንደተናገሩ ከመላእክት በሰሙት መሰረት መላእክቱ በነገሯቸው መሰረት የተናገሩትን የምናስታውስበት ሳምንት ነው ማለት ነው። ስለዚህ ምስባኩም እንዲህ ይላል። መዝሙረ ዳዊት መዝሙር 103 ቁጥር 7 ላይ ፈኑ እዴከ እምአርያም ይላል ምስባኩ። እጅህን ከአርያም ከሰማይ ላክ። ፈኑ ማለት ላክ ማለት ነው። እዴከ ማለት እጅህን ማለት ነው። እንዲህ እያለ ያለው ዳዊት ነው። ላክ እያለ የሚናገረው አብን ነው። የሚላከው እጅ ደግሞ ወልድ ነው። ወልድ የአብ እጅ ነው ማለት ነው። ከዛ አድነኒ ወባልሃኒ የማይ ብዙ ከሆነ ከረግረግ ውሃም አድነኝ ይላል ዳዊት። እጅህን ልከ ውሃ ውስጥ የሰጠመ ሰው መውጫ አጥቶ እንደሚቸገር ዓመተ ፍዳ ዓመተ ኩነኔ አስጥሞት ስለነበረ ዓለሙን ዳዊትም በዛ ስጥመት ውስጥ ስለነበረ ከሰጠምንበት በእጅ አውጣን፣ ያለ አንተ እጅ ሌላ እጅ ሊያወጣን የሚችል የለም፣ ከየሰጠምንበት የሚያወጣን እጅ የእግዚአብሔር እጅ ብቻ ነው፣ እግዚአብሔር ነውና ዳዊት ተገልጦለት እጅ እኔን ከሰጠምኩበት ውሃ ያወጣኛል፣ አንተ አውጣኝ፣ አንተ ካላወጣኝ ሌላው ያሰጥመኛል እንጂ አያወጣኝም አለ። ዓለም ፍላጎቱ ያሰጥማል፣ ዓለም ክፋቱ ያሰጥማል፣ ዓለም ክፋቱ ጥላቸው ያሰጥማል፣ ዛሬም ያሰጥማል። ብዙዎቹ ይሰጥማሉ። ስጥመቱ የክፋት ነው። በክፋት ሰጥመው የሚኖሩ በኃጢአት ሰጥመው የሚኖሩ ከዛ ውስጥ ቀዝፎ የሚያወጣቸው ዋኝቶ የሚያወጣቸው አጥተው ጎትቶ የሚያወጣቸው አጥተው እግዚአብሔር ጎትቶ ካላስወጣ በስተቀር ከዓለም ኃጢአት ውስጥ ከዓለም ረግረግ ውስጥ የሚያወጣ ማንም የለም። እርሱ ካወጣ ግን ሌላ የሚያሰጥም የለምና ወእምኔሆሙ ለደቂቀ ነኪር ልዩ የሆኑ ነኪር የልዩ የሰይጣን ልጆች የልዩ የአማሌቅ ልጆች የልዩ የናምሩድ ልጆች የልዩ የጣዖት አምላኪዎች ልጆች ከነሱ እጅ አውጣኝ ነው አንዱም ከእግዚአብሔር ከዲያብሎስ እጅ አውጣኝ ብሎ ነው የጸለየ ዳዊት። ክርስቲያኖች ዛሬም ከዲያብሎስ እጅ አውጣኝ እንዳያንቀኝ
እንዳያጠፋኝ፣ ከእግዚአብሔር እንዳይለየኝ፣ ከድንግል ማርያም እንዳይለየኝ፣ ከጾም እንዳይለየኝ፣ ከጸሎት እንዳይለየኝ ብሎ መለመን ያስፈልጋል። ስለዚህ የእግዚአብሔር እጅ ያስፈልጋል። እጅህን ላካለ እንግዲህ እንደሚታወቀው የእግዚአብሔር እጅ ከስጥመት ስለሚያወጣ ከስጥመቱ የምንወጣበትን እደ እግዚአብሔር አያችሁ። እንግዲህ ትልቅ ምስጢር አለ። ከመከራ ነፍስ አውጣኝ ነው። ከመከራ ሥጋ፣ ከፍትወታት፣ ከእኩያት፣ ከኃጣውእ ከኃጢአት አውጣኝ ነው አንዱ። ዛሬ እኛ አሁን ከሌላ ልንወጣ የምንለምንበት ቦታ ወይም ደግሞ የምንለምነው ከኃጢአት ለመውጣት ነው። ከኃጢአት ባርነት ነፃ ለመውጣት ነው እግዚአብሔርን የምንለምነው። የኃጢአት ባርነት ይበቃኛል፣ የኃጢአት ሸክም ይበቃኛል፣ በኃጢአት ውስጥ መኖር፣ በጥላቻ ውስጥ መኖር፣ በክፋት ውስጥ መኖር ይበቃኛል፣ በመቀኝነት ውስጥ መኖር ይበቃኛል ልንለው ይገባል እግዚአብሔርን። እንግዲህ በምሳሌ የተናገረው ዳዊት ማንን ነው እጅ ያለው? ወልድን ነው። አካል ያለው ደግሞ አብ መንፈስ ቅዱስ እንደማለት ነውና እንግዲህ በእጅ መስሎ ሲናገር ማንኛውም ሰው በተፈጥሯችሁ ታያላችሁ። አሁን እጅ ያላችሁ አካል አለ። እጃችን ከአካላችን ሳይለይ የወደቀውን ነገር አንስቶ ይመለሳል እዛው ሳይቀር። እንደገና ሄዶ ሲያነሳ ደግሞ ከአካል ሳይለይ። ወልድም ከአብ ከመንፈስ ቅዱስ ሪና ከአብ ከመንፈስ ቅዱስ አንድነት ሳይለይ ወደዚህ ዓለም መጥቶ የወደቀ አዳምን አነሳ ማለት። የወደቀውን የሰው ልጅ 5500 ዘመን በውድቀት የኖረ በሰይጣን እግር እየተጠቀጠቀ እየተረገጠ የኖረውን የሰው ልጅ ከወደቀበት አነሳ። ማን? ወልድ። ከማን ሳይለይ? ከአብ ከመንፈስ ቅዱስ አንድነት ሳይለይ። ከአብና ከመንፈስ ቅዱስ አንድነት ሳይለይ የወደቀውን አዳምን አንስቶ ተመልሶ አርጓል ወልድ ማለት ነው። የወደቀውን አዳም በየት ወደቀ? በሲኦል ወደቀ። በምን ምክንያት? በኃጢአት ምክንያት። ምን ሰርቶ? አትብላ የተባለውን ዕፀ በለስም ፍሬውን በልቶ ትእዛዝ አፍርሶ የእግዚአብሔርን ትእዛዝ መተላለፍ ለስጥመት ያበቃል። የእግዚአብሔርን ትእዛዝ መተላለፍ ቁረቡ ተብለን ሳንቆርብ መኖር ትእዛዙን መተላለፍ እኮ ነው። ጸልዩ ተብለን ሳንጸልይ መኖር ትእዛዙን መተላለፍ እኮ ነው። ትእዛዙን ተላልፈን ስንኖር በኃጢአት የሰጠምንነን ማለት ነው። ስለዚህ እጅ ነውና ሌላው ምስጢር ደግሞ እጅ በቅርብ ያለን ነገር ከዚህ አንስቶ እዛ ያርቀዋል። እዚያ ሩቅ ላይ ያለውን ነገር ደግሞ ከዛ ከሩቅ አንስቶ እዚህ ቀርበ ያደርገዋል። ወልድም የአብ እጅ በመሆኑ በእጅነቱ በእድነቱ በመዝራዕትነቱ ወደዚህ ቀርቦ የነበረውን ዲያብሎስን አራቀበት። ወልድ ዲያብሎስን አራቀ። ሰው በእጁ የቀረበውን እንደሚያርቅ አብም በወልድ የቀረበ ዲያብሎስን አርቆ የራቀ አዳምን አቀረበበት ማለት ነው። የራቀ አዳምን አቀረበበት። አያችሁ፣ የወደቀውን ያነሱበታል፣ ያራቀውን ያቀርቡበታል፣ የተሰቀለውን ያወርዱበታል። አዎ ዲያብሎስን ቀርቦ የነበረውን ዲያብሎስን አራቀበት። በማን ያራቀው ዲያብሎስን? ከሰው እጅ ላይ ከሰው አይምሮ ላይ በወልድ እጅነቱ እጅ ስለሆነ የእግዚአብሔር እጅ ስለሆነ የአብ እጅ ስለሆነ ይህንን ይናገሩታልና በእጅ ደግሞ የታሰረውን ይፈቱበታል፣ የተፈታውን ያስሩበታል። አዎ እግዚአብሔር አብም በወልድ እጅነት የታሰረ አዳምን ፈቶበታል። አዳም 5500 ዘመን ታስሮ ነበር የኖረው። ከእግዚአብሔር ተለይቶ ነበር የኖረው። ታስሮ የነበረውን አዳምን ፈታበት። እጅ ባይኖር ወልድ እጅ ሆኖ ነው የፈታው። የእግዚአብሔር አብ እጅ ሆኖ እግዚአብሔር ወልድ እጅ ሆኖ የእግዚአብሔር መንፈስ ቅዱስም ጭምር እጅ ሆኖ የታሰረውን አዳምን ፈታበት በወልድነት። አዎ የታሰረውን አዳምን ፈታበት። ተፈቶ ዓለምን ያስቸግር የነበረ ዲያብሎስን ደግሞ አሰረበት። ግሩም እኮ ነው። በጣም ምስጢሩ የሚደንቅ እኮ ነው። የታሰረ አዳምን ደግሞ ፈታበት። ተፈቶ ዓለምን የፈታውን ዓለምን ያወከውን 5500 ዘመን የሰው ልጅ ያሰቃየውን ዲያብሎስን ደግሞ አሰረበት ማለት ነውና ስለዚህ እጅ ተብሎ የተመሰለበት ምክንያት በእጅ ብዙ ስራ ስለሚሰራ። አዎ በእጅ ደግሞ ተራራ ይፈነቀልበታል፣ ብዙ ይሰራበታል። በእጅ መልካም ነገር ይሰራበታል። እጅ የተባለ ምሳሌ ሆኖ ለወልድ ምሳሌ ሆኖ ከአካላችን ውስጥ አንዱ እጃችን ለወልድ ምሳሌ ሆኖ አገለገለ። አያችሁ፣ የተልእኮው ነው። የወልድ ተልእኮና የእጃችን ተልእኮ ተመሳሳይ ነው። የእጃችንን ተልእኮ ማየት ነው። በዚህ በእጃችን ብዙ ስራ ይሰራበታል። መልካም ስራ የሆነ የምንሰራበት እግዚአብሔር አብ በእግዚአብሔር ወልድ እግዚአብሔር መንፈስ ቅዱስም በእግዚአብሔር ወልድ ስራ ሰርተውበታል።
አዎ በተለየ አካሉ ወደዚህ ዓለም መጥቶ ከአብሪና ሳይለይ ከመንፈስ ቅዱስ አንድነት ሳይለይ ስራ ሰርቶ በዚህ ዓለም ኖሮ አዎ 33 ዓመት ከ3 ወር ኖሮ ነው ያደረገው። ማን? ጌታ ኢየሱስ ክርስቶስ ስራውን ሰርቶ ማለት መልካም ስራ ሰርቶ ክርስትናም መስርቶ እኛም በክርስቶስ ክርስቲያኖች ያሰኝቶ በወልድነቱ ውሉደ እግዚአብሔር የእግዚአብሔር ልጆች እንድንሆን አድርጎን የዲያብሎስ ልጆች የነበሩት ሁሉ የእግዚአብሔር ልጆች ሆኑ። ከእግዚአብሔር ርቀው የነበሩት ሁሉ ወደ እግዚአብሔር ቀረቡ። እግዚአብሔር ተለይቷቸው የነበሩ ሁሉ ከእግዚአብሔር ጋር ተስማሙ። ከእግዚአብሔር ጋር ተጣልተው የነበሩት ከእግዚአብሔር ጋር ታረቁ። እርቅ ተገኘ። ስለዚህ ነቢያት እሱን ነው የሰበኩት፣ እሱን ነው በትንቢት የተናገሩት፣ እሱን ነው ይመጣል ይወርዳል ያሉት፣ እሱን ነው ይገለጣል ያሉት፣ እሱን ነው ወደዚህ ዓለም መጥቶ ዓለምን ያድናል፣ ድነት በእርሱ ይሆናል ብለው የተናገሩት በዚህ ነውና ስለዚህ የዕለቱ ምስባክ ይሄ ነው። መልእክተ ጳውሎስም ዕብራውያን ምዕራፍ 1 ቁጥር 1 ላይ ነው። በብዙ አምሳል ወበብዙ መክፈልት አይድአ እግዚአብሔር ለአበዊነ በብዙ ምሳሌና በብዙ ህብረ ትንቢት ለአባቶቻችን እግዚአብሔር ተናገረ። በምንድን የተናገረው? እግዚአብሔር በምሳሌ። ለምን? እንዲገባን እንዳይረቀን። የእግዚአብሔር ቃል ረቂቅ ነውና በቀላል አይረዳምና የተረዳነው እየመሰለን አንረዳውምና በምሳሌ ሲሆን በአእምሯችን ይቀራልና ተቀርጾ ይቀራልና በምሳሌ ነው ጌታ ኢየሱስ ክርስቶስ ብዙ ጊዜ ያስተምር የነበረው። ነቢያትም በምሳሌ ነው እያስተማሩ የቆዩትና በምሳሌ የተማርነው ነው። ወበዳሪስ መዋዕል ፈነወ ለነ ወልዶ መድኅነ ወመቤዝዎ ይላል። በመጨረሻው ሰዓት ልጁን ላከ ይላል። በመጨረሻው ሰዓት፣ በድነቱ ሰዓት፣ ባለቀልን ሰዓት፣ በደቀቀልን ሰዓት፣ ዓለም ተስፋ ቆርጦ በነበረበት ሰዓት ነው ልጁ የተላከው። እንዳውም ብዙ ሰዎች የተነገረው ትንቢት ደረሰ፣ የተቆጠረው ሱባኤ ተፈጸመ፣ ትንቢቱ ግን ቀረ እያሉ ብዙዎች ይወጡ ይገቡ ነበር፣ ያለቅሱ ነበር፣ ያስቡ ነበር፣ ያነቡ ነበር። በዚያ ምክንያት ነው ማለት ነው። ስለዚህ የዕለቱ መዝሙር ወልዶ መድኅነን እንሰብክ ነው ለሉት የሚባዘው። ጠዋት ቅዳሴ ላይ የሚባለው መዝሙረ ዳዊት 143 ቁጥር 7 ላይ ማለት ነው። የዕለቱ ወንጌል ደግሞ የዮሐንስ ወንጌል ምዕራፍ 1 ከቁጥር 44 ጀምሮ እስከ ፍጻሜ ነው። ምንድነው የሚለው? ወበሳኒታ በማግስቱም ፈቀደ ይሁር ገሊላ ወረከቦ ለፊልጶስ ወደ ገሊላ ሊሄድ ወደደ። በየት ማግስት? በሰርጉ ማግስት። በሰርግ ቤት ተገኝቶ ስለነበረ ጌታ ኢየሱስ ክርስቶስ ከሰርጉ ቤት በኋላ በማግስቱ ማን ነው? ከገዳመ ቆሮንቶስ ከወጣ በኋላ በማግስቱ እንደማለት ነው። በማግስቱ ወደ ሰዎች ሄደ። ወረ ገሊላ ወደ ገሊላ ሄደ። በማግስቱ ሰርግ የሚደረግ ነውና ከሰርጉ በፊት ወደ ገሊላ ሄደ። ናትናኤልንም አገኘው። ረከቦ ለፊልጶስ ወይ ብሎ ትሎኒ ፊልጶስን መጀመሪያ ያገኘው ተከተለኝ አለው። ሐዋርያትን እያገኘ ነው የሚያስከትላቸው ጌታ ኢየሱስ ክርስቶስ። ተከተሉኝ ይላል። ተከተለኝ አለው ፊልጶስን። ይህን ዓለም ተው፣ ዓለሙ ይቅርብ፣ አንተም ቅርበት፣ ከዓለም ተለይ፣ እኔን ምሰለኝ። ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ። ቅዱስ ጳውሎስ የጳውሎስ መልእክት ቆሮንቶስ ላይ ማለት ነው። ተመሰሉ ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ። እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉኝ። እግዚአብሔርን መምሰል ብንችል እኮ ሁሉ ነገር ቀላል ነበረ። እግዚአብሔርን መምሰል አቅቶን ነው፣ መከተል አቅቶን ነው። መምሰል አይደለም መከተል አልተቻለም፣ መቅረብ አልተቻለም፣ ከእግዚአብሔር ጋር መኖር አልተቻለምና ከእግዚአብሔር ጋር መኖር እንድንችል ይሄን የተነገረን ይሄን የተማርነውና ከዚያ አያይዞ እንግዲህ መጀመሪያ ፊልጶስን አገኘው፣ ከዛ ናትናኤልን አገኘ። እንደዚህ መሳሳብ ሆነ፣ መጠራራት ሆነ። ወረከቦ ለናትናኤል ለፊልጶስ ቢሎ ትልወንዲ ተከተለኝ አለ። አዎ እሱ ግን ተከተለው አለ። ፊልጶስ ዘቤተ ሳይዳ ነው፣ የሳይዳ ቤት ሰው። እንድርያስና ጴጥሮስ የተወለዱበት ቦታ ነው። እንድርያስና ጴጥሮስ የተወለዱበት ስፍራ ነውና ከዚያም ናትናኤልን አገኘው። ወረከቦ ፊልጶስ ናትናኤልን አገኘው። ናትናኤልን አገኘውና ና ተመልከት ናኤ አለ። አዎ ዘምናሪ ዘጻፈ ሙሴ ውስጥ ኦሪት ወነቢያት ተነበዩ በእንቲያው ሙሴ ስለሱ በኦሪት ውስጥ የጻፈለት አዎ አምስቱን ብሔረ ኦሪት የጻፈለት ኦሪት ዘፍጥረት፣ ኦሪት ዘዳግም፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግምን የጻፈለት ማን? ሙሴ። ለማን ነው? ለክርስቶስ። ለማን? ወልድ ለአዳኙ ለክርስቶስ። አዎ ምናልባት እነሱ ጽሑፉ በዚህ መልክ
የሆነበትና ሙሴ የጻፈበት ሙሴ በዚህ መልክ ያስረዳበት ሙሴ ያሳወቀበት ማለት ነውና 5 ብሔረ ኦሪትን ስለ ስነ ፍጥረት ጽፏል ሙሴ። ስነ ፍጥረት እንዴት እንደሆነ ስለ ኦሪት ዘጸአት ከግብፅ ስለ መውጣታቸው ጽፏል። ስለ ሌዋውያን ስለ አገልጋዮች ጉዳይ ጽፏል። ኦሪት ዘኍልቍ ስለ ሕዝብ ቆጠራ ጽፏል። ዘዳግም እንግዲህ ድጋሜ እነዚህ አራቱ ሁሉ ተጨምቀው እንዲጻፉበትና ደግሞ እንደገና እንዲታዩ እንዲነበቡ አድርጎ የእግዚአብሔርን ቃል ያስነበበ መጽሐፍ ቅዱስን ለመጀመሪያ ጊዜ የጻፈው ቅዱስ ሙሴ ነቢየ እግዚአብሔር እሱ ስለ ጻፈ ነው። የመጀመሪያው ጻፊ ነው እሱ ነውና ዘጻፈ ሙሴ ውስተ ኦሪት ወነቢያትኒ ተነበዩ በእንቲአሁ ሙሴ በኦሪት ውስጥ ስለነሱ የጻፈው ወነቢያትኒ ተነበዩ በእንቲአሁ ነቢያትም ደግሞ ስለሱ ትንቢት የተናገሩለታል። የትንቢት ቀን ነው ይሄ ቀን፣ ስለ ክርስቶስ ትንቢት መነገር ነቢያት ስለሱ ትንቢት እንዴት እንደተናገሩ ምን እንዳሉ ምን እንደመሰሉ ቅዳሴ ማርያም ላይ አንቲ ውእቱ ተስፋው ለአዳም ካለበት ጀምሮ እነማን በምንም እንደመሰሉ እነ ጌዴዎን በጸምር እንደመሰሉ ጌታን በጠል እንደመሰሉ እንደዚሁም ደግሞ ሙሴ በሐመልማልና ነበልባል እንደመሰላቸው ኤልያስ በመሶበ ወርቅ እንደመሰለ ዳዊት ስር ዘእሴይ የእሴይ ስር እንደተባለች እመቤታችን ዳዊት መሰንቆ እንዳላት ሰሎሞን አክሊል እንዳላት በዚህ ሁሉ የተቀዳጀችና የከበረች ትንቢተ ነቢያት የተፈጸመባት ናት እመቤታችን ቅድስት ድንግል። መሶበ ወርቅ ያላት ኤልያስ እሷን መሶብ ብሎ በመሶብ ውስጥ ዳቦ ወይንም እንጀራ እንደሚቀመጥ በማኅፀንሽ 9 ወር ከ5 ቀን ክርስቶስ ወይንም ወልድ ይኖራል አለ። አያችሁ ዳቦ የሚበላ ነው አይደል? በመሶብ ላይ ተቀምጦ ጌታ ኢየሱስ ክርስቶስም ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው ሆኖ በኋላ በቀራንዮ አደባባይ መስዋዕት ሆኖ የሚበላ ነው፣ የሚጠጣ ነው። የምንበላውን የምንጠጣውን የሰጠን እግዚአብሔር የተመሰገነ ይሁን። ድንግል ማርያምን የሚበላውን ያፈራሽልን የሚጠጣውን ያስገኘሽልን እያልን እናመሰግናታልና እንዲህ ምስጋና ስላለ በዚህ መልክ ትንቢቱ የተነገረ ስለሆነ ይሄ ሰንበት የነቢያትን ትንቢተ ነቢያት ትንቢቶሙ ለነቢያት ሞገሰ ስብከቶሙ ለሐዋርያት እሞሙ ለሰማዕታት ወእኅቶሙ ለመላእክት። አያቸው የመላእክት እህታቸው የጻድቃን የሰማዕታት እናታቸው የነቢያት ትንቢታቸው የሐዋርያት የስብከታቸው ሞገስ የሐዋርያት ስብከት ሞገስ ነበረው። እግዚአብሔር ስለነበረበት ራሳቸውንም ትተው ስለነበረ ራሳቸውንም ትተው ይሄን ዓለም ትተው ከእግዚአብሔር ጋር መኖርን ስለመረጡ ስለዚህ ጌታ ኢየሱስ ክርስቶስ ወደዚህ ዓለም እንደሚመጣና ዓለምን እንደሚያድን የተናገሩበት ነው። ወይቤሎ ረከብናሁ ለኢየሱስ ወልደ ዮሴፍ የዮሴፍ ልጅ የሚባል ሰዎች እንዲህ ብለው የሚጠሩት ምስጋና ለሱ ይገባው፣ እሱ የአብ ልጅ ነው። እንዲህ ብለው አላዋቂዎች የሚናገሩት የሰው አወራር በሰፈሩ ይወራ ስለሆነ ያንኑ እነሱ የሚያወሩትን መልሶ አወራና ይኸውና ተመልከት አለው። ነቢያትም ትንቢት ስለሱ የተናገሩለት ወይቤሎ ናትናኤል ቦኑ ይትካል እምናዝሬት ከመ ይምጻእ ኄር ብእሲ ከናዝሬት መልካም ሰው ሊወጣ ይችላልን? ምክንያቱም እዛ አካባቢ የሚኖሩ ሰዎች ከእጅ ወደ አፍ የሚኖሩ ብዙ ኑሯቸውም ያልተስተካከለ ስለነበረ እንዲህ ነበረ ሲታይ። መቼም ዓለም እስከሚቃና ድረስ እስከሚስተካከል ድረስ ብዙ ጉድለት አለውና እንዲህ የሆነ ያልሞላላት አካባቢ ናት፣ የተጎሳቆለች አካባቢ ናት። ይእተ አሚረ ናዝሬተ ይሰምያ በስመ ሐሳር በውርደት ስም ናዝሬት ተብላለች። የተዋረዱ ሰዎች ያጡ የነጡ ሰዎች ኑሮ ያልሞላላቸው ሰዎች የሚሞቱበት የነበረ አካባቢ ነው። ቀደም ሲል ይህ ትምህርቱ በተሰጠበት ዘመን ማለት ነው። ከዛ ወይቤሎ ቦኑ ይትካል እምናዝሬት ይምጻእ ኄር ብእሲ ከናዝሬት መልካም ሰው መውጣት ይችላልን አለ። ማን? ናትናኤል መጥቶ ያለው ፊልጶስ መጥቶ ማየት ነው። ማየት ናትራይ ማየት ማመን ነውና መጥቶ አለመጥቶ ኢየሱስም ባየ ጊዜ አመነበት በጌታ ኢየሱስ ክርስቶስ። አንተ የብሩክ የእግዚአብሔር አብ ልጁ ነህ የባሕርይ ልጁ ነህ ብሎ ናትናኤል እኮ መስምሯል። ይኸው እንግዲህ ሲገባ ወንጌል ወደ ውስጥ ጠልቆ ሲገባ እንዲህ ነው። መረዳት ሲመጣ ማስተዋል ሲመጣ ማወቅ ሲመጣ ወንጌል የሚያውቅ ሰው ሕይወት ነው ያወቀው። ወንጌልን ካላወቅን ሕይወት የለንም። ሕይወታችን በወንጌል ነው። መስበክ ስለሆነ አይደለም። ባንሰብክም መረዳት ያስፈልጋል፣ ማንበብ ያስፈልጋል፣ ማወቅ ያስፈልጋል። ሃይማኖታችንን ሕይወታችንን ማወቅ ያስፈልጋልና እንዲህ ተብሎ ተነግሯል። ወንጉሠ ነገሥት አንተ ውእቱ ወልደ እግዚአብሔር የነገሥታት ንጉሥ ተብሏል። ዋውሳ ጌታ ኢየሱስ ወንጉሠ ነገሥት አለ። ጌታ ኢየሱስ ክርስቶስ ተናገረ። ወይቤሎ እስመ እቤለከሁ ባይቴ ተአምረኒ አንተ ክፋት ሽንገላ የሌለብህ ተንኮል የሌለብህ ንጹሕ እስራኤላዊ ብሎ ጌታ ኢየሱስ ክርስቶስ መስክሮለታል። ለማን? ለናትናኤል። ባይቴ ተአምረኒ በየት ታውቀኛለህ? ፊልጶስ አንተን ሳይጠራ
ርኢኩከ በታሕተ ዕፀ በለስ ከበለስ በታች አይቼሃለሁ አለ። ከበለስ በታች አይቼሃለሁ አለ። ከበለስ በታች ይኖር ነበረ ናትናኤል። እንግዲህ አንዳንድ በሰው ምክንያት ሰው ተጋሎበት ስለነበር ሸሽቶ ፈርቶ ዕፀ በለስ ትልቅ ዛፍ አለውና እዛ ስር ይኖር ነበረ። እዛ ስር በሬዎችንም ይገራ ነበረ፣ ፈረሶችን ይገራ ነበረ፣ በሬዎችን ያሰለጥን ነበረ። እንደዛ ዛፍ ስር ይኖር ነበረ። በቅትለተ ሕፃናት በናዝሬት ዘገሊላ ሕፃናት በሚሞቱበት ወቅት እናቱ ወስዳ በቀፎ አድርጋ እዛ ስር ደብቀው ስለነበረ በዛው ከቀፎ ወጥቶ እዛው ስላደገ 30 ዘመን ይሆነዋል ማለት ነው። ዕድሜውም ከጌታ ኢየሱስ ክርስቶስ ጋር ተቀራራቢ እንደሆነ ነው። ምክንያቱም በዛ ወቅት ነው እናቱ ወስዳ የጣላቸው። ግን እሱ እዛ ተነስቶ በኋላ መኖር ችሏል። እዛው ኑሮ መስርቶ ሰፈሩ ላይ የሚኖር ሆኖ ራሱን ችሎ በጾም በጸሎትም እግዚአብሔርን እየጠየቀ የሚኖር ሆኖ ነው። እንደገና በለስ ደግሞ ቅጠሉ ሰፊ እንደሆነ ኃጢአት ሰፍኖብሃል ሲለው ነው ጌታ ኢየሱስ ክርስቶስ ከበለስ ስር ያለው ከኃጢአት ስር ሆነ አየሁ። ኃጢአት ክንፉን ዘርግቶብህ፣ ኃጢአት ቅጠሉን ዘርግቶብህ፣ ኃጢአት ክንፉን አስፍቶብህ አይቼሃለሁ አለው። አያችሁ፣ የመዳኛ ቀን ደርሷል። በኃጢአት ስር ከእንግዲህ አትኖርም። ከእንግዲህ ከኃጢአት በላይ ነህ አለ። በኃጢአት ስር የምትኖረው ነገር አብቅቷል አለ። ከዚህ በኋላ የምትኖረው በጽድቅ በሕይወት ነው አለ። እንደውም በዚህ ሲያደንቅ ናትናኤል ጌታ ኢየሱስ ክርስቶስ ምን አለ? እምዝ ዘየዐቢ ትሬይ፣ አዎ ከዚህ የሚበልጥ ታያለህ። ሰማይ ሲከፈት መላእክት ሲወርዱ ሲወጡ ታያለህ አለ። ሰማይ ሲከፈት ማለት በሰማይና በምድር መከፈትና መዘጋት ኖሮበት አይደለም። የተዘጋ ነገር ሲከፈት በውስጡ ያለው እንደሚታይ የማይገለጥ ምስጢር ተገለጠ ነው። በአዲስ ኪዳን የማይገለጥ ምስጢር ተገልጦ፣ የድነት ምስጢር ተገልጦ፣ የሕይወት ሰላም ምስጢር ተገልጦ፣ የሰላም ምስጢር ተገልጦ፣ ይሄ ስለሆነ እንዲህ ይላል ጌታችን ኢየሱስ ክርስቶስ በዚህ መልክ አስተማረ። እንግዲህ መላእክቱ ሲወጡና ሲወርዱ ታያለ አለ። መላእክት ሲወርዱ ማለት ወልድ ሰው እንደሆነ የሚያስረዱ ነው። ይወርዱ ማለት አምላክ ወደ እኛ እንደወረደ የሚያስረዳ ነው። እንደገና ደግሞ ወደ ላይ ሲወጡ ማለት ሰው አምላክ እንደሆነ ያርጉ ወይ ወርዱ፣ ይሄ ነው። ይወርዱ አምላክ ሰው ሆነ፣ ያርጉ ሰው አምላክ ሆነ። ሰው ከፍ ከፍ አለ፣ ሰው ከበረ። ክርስቲያኖች እንደ እግዚአብሔር ያከበረን ማንም የለም። እግዚአብሔር ያከበረንን ነው፣ ሌላው አይደለም ያከብረን። ሰው በእግዚአብሔር ከከበረ በሰው ቢከበርም ቢዋረድም ችግር የለውም። በእግዚአብሔር ዘንድም ክብር ከሌለ፣ እግዚአብሔር የመዘገበልን መልካም ነገር ከሌለ፣ እግዚአብሔር ያየልን መልካም ነገር ከሌለ ግን በደሉ እርሱ ጋር ነው። ስለዚህ በደላችንን ኃጢአታችንን ይቅር የሚለን እግዚአብሔር ለእኛ ብሎ ይቅር ይለን ዘንድ ከሰማይ ሰማያት የወረደ ወደ ሰማይ ያረገ አለ። ያረገ ማለት ሰው አምላክ ሆነ። አምላክ መሆን የማይገባው የሰው ልጅ ሰው ራሱን እንኳን መሆን አቅቶት ነበረ። የሰው ሥጋ እንግዲህ አያችሁ ከመቤታችን የነሳው አምላክ ሲሆን ሁሉም ሰው አይደለም አምላክ የሆነው፣ አንድ ከመቤታችን የነሳው ሥጋ ነው። ከመቤታችን የነሳው ሥጋ አምላክ ሆነ፣ ቅድመ ዓለም ያለ ሆነ። እንቲአሁ ለቃል ኮነ ለሥጋ ወእንቲአሁ ለሥጋ ኮነ ለቃል። ተመልከቱ፣ የሥጋ ገንዘብ ለቃል ሆነ፣ የቃል ገንዘብ ለሥጋ ሆነ። ስለዚህ ረቂቅ ነው፣ ረቂቅ ምስጢር ነው። ይህን ረቂቅ ምስጢር ነው የምንማረው። በነቢያቱ ስብከት ረቂቁ ግዙፍ ሊሆን ነው፣ የማይታየው ሊታይ ነው ነቢያት እያሳዩ ያሉት። አዎ እጅህን ላክ ኃይልህንም አንሳ እያሉ ነው። አንሳ ይለክ ሆነ አድነን፣ ኃይልህን አንሳና አድነን እያሉ ነቢያት። ሌላም ያድነን የለም፣ አዳኛ አለን፣ አጣን፣ ወድቀን ቀርተናል እያሉ። ጌታ ኢየሱስ ክርስቶስ ደግሞ ሊያድናቸው ሰው የሆነ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ሰው የሆነው ሊያድነን ነው። የሰው ሥጋን የለበሰው አምላክ ሰው መሆን ያስፈለገው አምላክ ወደ እኛ የመጣው እኛ እንድንድን ከምድር ወደ ሰማይ እንድናርግ ነውና፣ ስለዚህ ይሄ ሰንበት እንግዲህ በሰፊው ነው። ዘሰበከ ሙሴ በኦሪት ወኢሳይያስ ነገረ በትንቢት እያለ ከድጓ የሚመጡ ቃላት ሰፊ ናቸውና ሙሴ በኦሪቱ የሰበከለት፣ ኢሳይያስ በትንቢት የተናገረለት የድንግል ማርያም ልጅ ኢየሱስ ክርስቶስ እያለ ነው ቅዱስ ያሬድ የሚያመሰግነው። ሙሴ ሰብኮለታል። ዘሰበከ ሙሴ በኦሪት ዘሰበከ ሙሴ በኦሪት ወኢሳይያስ ነገረ በትንቢት
ከመ ይመጽእ ወልድ በስብሐት ዘይዜንው አለ ጽዮን ቃለ ትፍሥሕት እያለ ይናገራል። ለጽዮን የደስታ ቃልን የሚናገር ዘይዜንዋ ለጽዮን ቃለ ትፍሥሕት። ጽዮን ማለት ቤተ እስራኤል፣ ጽዮን ማለት ድንግል ማርያም። በባለፈ ኅዳር ጽዮን ላይ እንደተማርነው ለቤተ እስራኤል ብስራቱን የሚናገር ቃለ ትፍሥሕት የደስታ ቃልን የሚናገር አዝኖ የነበረውን ዓለም ሊያስደስት ወደዚህ ዓለም የመጣ የሰው ልጅ ሐዘኑ ብዙ ነበር። የሰው ልጅ መከራው ብዙ ነበር። የሰው ልጅ ጉዳቱ ብዙ ነበር። ስለዚህ ተመልከቱ፣ ይሄ ነው እንግዲህ ምስጢር ነው። ይሄ ዘመነ ስብከት የምንለው ቅድመ ልደተ ክርስቶስ ወልድ ወደዚህ ዓለም እንደሚመጣና ድንግል ማርያም እሱን እንደምትጸንስ ከ9 ወር ከ5 ቀን ጽንስ በኋላ ደግሞ እንደምትወልደው እንደ ጡቶቿን እንደምታጠባው እንደምታሳድገው አብራ እንደምትሰደድ ወንጌል እንደሚያስተምር በመጨረሻም እንደሚሰቀል ስለኛ ብሎ እንደሚሞት ሞትን ድል አድርጎ እንደሚነሳ 40 ቀን መጽሐፈ ኪዳንን አስተምሮ እንደሚያርግ ከዛም በኋላ ለእያንዳንዱ እንደየሥራው ሊሰጥ ሁለተኛ እንደሚመጣ ነው የተነገረው። ትንቢቱ ይሄ ነው። ይሄ ነገር ነው ከመድረሱ በፊት ነቢያት ይወርዳል አሉ፣ ሐዋርያት ደግሞ ያንን ወረዳሉ። ነቢያት ይወለዳል ያሉትን ሐዋርያት ደግሞ ተወለደ። ዛሬ እኛ ግን ወርዷል ተወልዷል አድኖናል ብለን ነው የምናስተምረው። የምንማረውም እንዲህ ነው። ወደዚህ ዓለም መጥቶ ወደዚህ ዓለም ወርዶ እንዳዳነን ነው አሁን እኛ የምንማረው። ገና ትንቢት ላይ አይደለም ያለ ነው። እኛ ተፈጽሟል፣ ድነናል። በድነቱ መኖር ነው ያቃተን። የድነቱ ሕይወት ከኛ ጋር አልዋሃድ ብሎ ድነት አልስማማን ብሎ አለመዳንን የመረጡ እንዳልዳኑ ሆነው የሚኖሩ መውረዱን መወለዱን የማያምኑ ሰው መሆኑን ዓለምን ማዳኑን የማናምን ሆነን ከገኝ የምናምንም ደግሞ በስራ ማንገልጥ ሃይማኖት እንደው ቃሉን የሚያወሩት ብቻ ሳይሆን በሕይወት የሚኖሩት ነው ወገኖቼ። ክርስትና ሕይወት ነው። ክርስትና ባዶ ትምህርትም አይደለም። ክርስትና ስብከት ብቻም አይሆንም። ክርስትና ዝም ብሎ የሚናገሩት ወይንም ደግሞ ክር አንገት ላይ የሚያስሩት ዝም ብሎ ቤተክርስቲያን የሚመላለሱበት ብቻ አይደለም። ክርስትና ሕይወቱን የሚኖሩት ነው። ሕይወቱን ነው መኖር የሚያስፈልጋል። ሕይወቱን እንኖር ወገኖች። ሕይወቱን መኖር ያስፈልጋል። ሕይወቱን መኖር ካልተቻለ ዋጋ የለውም። ሕይወቱ ሲኖር ነው መልካም የሚሆነው። ሕይወቱን ካልኖርን ዋጋ ስለሌለው ሕይወቱን እንኖር። ሕይወቱን መኖር ያስፈልጋል። ሕይወቱን የማንኖር ከሆነ ግን ክርስትናው ምልክት ብቻ ነው የሚሆነው እንጂ ሕይወት አይደለም ማለት ነውና ክርስትና ሕይወት ሊሆነን ከነፍሳችን ጋር የተዋሃደ ከሕይወታችን ጋር የተዋሃደ ሲሆን በትክክል ክርስትና ኖረናል የሚባለው በዚያ ጊዜ ነውና ስለዚህ ክርስቲያኖች እንኳን ለዚህ በዓል አደረሰን ነው የምንለው። ይሄ በዓል ጌታችን ኢየሱስ ክርስቶስ በፍትሐ ነገሥት ተመዝግቦ የምንማረው 9 አበይት በዓላት አሉት። እንደገና ንዑሳት በዓላትም አሉት። ታናናሾች ከሚባሉት አንዱም ስብከት የሚባለው ሰንበት ነው። ይሄ ሰንበት ምን ይባላል? ከዚህ ከ7 እስከ 13 ድረስ ባሉት ቀናት ውስጥ ያለው ታኅሳስ 7 ጀምሮ እስከ 13 ያለው 7 8 9 10 11 12 13 እስከ 13 ቀን ያለው ስብከት ይባላል። በዚህ ውስጥ ያለው ስብከት የነቢያት ስብከት፣ የነቢያት ትምህርት፣ የነቢያት ትንቢት የሚታሰብበት ነቢያት መተንበያቸው ያለ ድነት አበቃን። ከነቢያት ትንቢት የተነሳ ድነት ነው የዳነው። ከነቢያት ትንቢት የተነሳ ክርስትና ነው የተመሰረተልን የተሰጠን ብለን የምናስብበት ስለሆነ ይሄን አስበን ለመኖር አምላካችን ፈጣሪያችን ሁላችንንም ይርዳን። ሰንበቱ ማህሌቱ በሰፊው የሚቆምበት መዝሙር ብቻ አይደለም። አሁን በእነዚህ በሶስቱ ሳምንቶች 3ቱ ሳምንት ከልደት በፊት 3 ሳምንት የራሳቸው ስያሜ ያላቸው የራሱ ምስባኩና መዝሙሩ እንዳለው ነው። ማህሌት አለው። ማህሌት ተብሎ ደግሞ ወራ በዓል ወይንም ክብረ በዓል ካልመጣበት ደግሞ አንገርጋሪ ደግሞ የለውም። ማህሌቱ እንዳለቀ ወደ መዝሙር ነው የሚከደው አንገርጋሪ ሳይባል ማለት ነው። ትምህርተ ቡዓት የሚባል ጸሎትም ነው የሚጸለየው። በአንደኛው በመጀመሪያው ትምህርተ ቡዓት ነው። በሁለተኛው ሳምንት መልክአ ኢየሱስ ነው። በመጨረሻው በሶስተኛው ደግሞ ትምህርተ ቡዓት የሚነገርበት ስለሆነ ይህንን ሕይወት እንድንኖርበት አምላካችን ፈጣሪያችን ሁላችንንም ይርዳን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የሰጠን አምላካችን የተመሰገነ ይሁን። ማህሌት የምንቆምባት
ምንማርባት ምናስተምርባት የምንቀደስባት የምናስቀድስባት የምንቀድስባት ሕይወት የምናገኝባት ድነት የምናገኝባት እንድንድንባት ያደረገልን እግዚአብሔር የተመሰገነ ይሁን። ድነቱ ተሰጥቶን በድነቱ ሳንኖር እንዳንቀር ደግሞ መትጋትና ማስተዋል ያስፈልጋል። በክርስትና ውስጥ ሲኖር አስተውሎ መጸለይ፣ አስተውሎ መቁረብ፣ አስተውሎ እግዚአብሔርን ማነጋገር፣ አስተውሎ በሕይወት መኖር ያስፈልጋልና እንድናስተውል ያደረገን አምላካችን ስሙ የተመሰገነ ይሁን። በረከተ ሥጋ በረከተ ነፍስን እንዲያድለን የቸርነቱን ሥራም እንዲሰራልን በየሰንበታቱ የሚያስተምረን በቃል እግዚአብሔር የሚመግበን ቃል እግዚአብሔር የሚመግበን እግዚአብሔር የተመሰገነ ይሁን። ያስተማረን የመከረን እሱ ስለሆነ የመከረን እሱ እንጂ ሌላ አይደለምና ያስተማረን እሱ ስለሆነ ለያስተማረን እግዚአብሔር ምስጋና ነው የምናቀርበው። በእውነት ንጉሥ ሚዲያን የምትከታተሉ ክርስቲያኖች በመላው ዓለም ያላችሁ በየምትችሉት ሁሉ እየተማራችሁም ጊዜ ሰጥታችሁም እያዳመጣችሁልን ነው። በዚህ በጣም ነው የምናመሰግናችሁ። የምትችሉትን እገዛ ሁሉ ሚዲያውን ለማሳደግ እንግዲህ የሚቻላችሁን እስካሁን ድረስ በራሳችን ነው ስንፍጨረጨር የቆየ ነው። አሁን ግን ብትችሉ እናንተም በምትችሉት ሁሉ ብታግዙ እንደ ካሜራ ባለው ሌሎች መሟላት ያለባቸውም በተውሶ ነው በብዛት የሚሰራው ይሄ ሁሉ። እንደገና ደግሞ እነዚህ ወንድሞቻችን ይሄንን በመቅረጽ ኤዲት በማድረግ አስተካክለው ወደ እናንተ በመላክ የሚለፉ ወንድሞች አሉ። እኛ እንኳን የማስተማሩ ነገር ያው ግዴታችን ነው። እነሱም በእርግጥ ግዴታቸው ነው እየተወጡ ያሉት። ነገር ግን እነሱንም እግዚአብሔር እንዲጠብቃቸው፣ ስራቸውን እንዲባርክላቸው፣ ዓላማቸውን ሁሉ የተሟላ የተቃና በዓላማ እንዲያጸናቸው ብትጸልዩላቸው ሁልጊዜም እየጸለያችሁላቸው እንዳለው ሁሉ ቢሆን መልካም ነውና ስለዚህ ሚዲያውን ተያጋግዘን ነው ሰው እንዲያስተምር። አሁን መድረክ ነው፣ የወንጌል መድረክ ነው። ወንጌል ብቻ ነው የሚነገርበት፣ ትምህርት ሃይማኖት ነው የሚሰጥበት። ከዛ ውጪ ሌላ አገልግሎት የለውምና ዞሮ ዞሮ ዛሬ በደረስንበት ዘመን ደግሞ በዚህ መልክ ዓለም ሁሉ ነገር እንዲያዳምጥ እንዲያገኝ ሌሎች መምህራንም ያስተምራሉ። እኛም ያቅማችንን ድርሻችንን ለመወጣት ነውና ሁላችንም ድርሻችንን ተወጥተን ብንማማር ብንተጋገዝ በጣም መልካም ስለሚሆን ይሄን የመጀመሪያው እገዛ ተማሩልን ነው። ሌሎች ያልደረሳቸውም ደርሷቸው እንዲማሩ አድርጉልን ነው የመጀመሪያው እገዛ። ሌሎቹም ይቀጥሉ ናቸው። የመጀመሪያው ለሌላው እያዳረሳችሁ ሌላውም እንዲማር ሌላውም እንዲያውቅ እያደረጋችሁ ያላችሁ በመሆኑ በጣም ምስጋናዬ በይበልጥ ከፍ ያለ ነው። በእኔ በራሴና በሚዲያው ስም ምስጋናዬን የማቀርበው። ስለዚህ በርቱ፣ ጠንክሩ። እግዚአብሔር ከእናንተ ጋር ይሁን። የጎደለውን እንዲሞላላችሁ፣ የተጣመመውን እንዲያቃናላችሁ፣ የራቀውን እንዲያቀርብላችሁ፣ የቀረበውን እንዲያከናውንላችሁ አምላካችን ፈጣሪያችን መልካም ፈቃዱ ይሁንልን። የእመቤታችን የቅድስት ድንግል ማርያም አማላጅነትና ቃል ኪዳን አይለየን። ወስብሐት ለእግዚአብሔር። ይቆየን።